ሂሩት እንግዲህ የህዊ ልጅ ወስዳ የነሳሮን እናት ቤት በር ላይ ጥላታለች ማለት ነው። እዛ ያስቀመጠችበት ምክንያት ለምን ይመስላችኋል? በቅርቡ ግን ራሷን ልታጋልጥ ይመስለኛል ሂሩት ማለት ነው። ምክንያቱም እሷ የነሱ እህት እንዳልሆነች ህዊ ደግሞ የሳሮን እህት እንደሆነች ሁሉንም ተናገርና ከዛ በኋላ ራሷን ታገላለች ይመስለኛል። ከዛ በኋላ ከድራማው ታገል ሊሆን ወይም ደግሞ አላቅም። ሳሮንም ለህግ መቅረብ አልቻለችም። ጭራሽ እንዴት እንደሚያደርጋት ብሶባታል ማለት ነው። ሄዊ ስቃዩን እያበዛችው ነው ያለችው። ሄዊም ደግሞ ከዛ ቤት ውጭ ብትባልም አሻፈረኝ ብላለች። አላቅላትም። ሳሚና ሳሮን ደግሞ ቶሚና ጄሪ ሆነዋል። በቃ ዝም ብሎ መቧጨቅ ነው። ሳሚን እንደሆነ ነገር ነው የምታደርገው። እንደሆነ ነገር ይቅርታ ቢጠይቃትም ያንተ ይቅርታ የተሰበረው ልቤን ይመልስልኛል እንዴ እያለች እንግዲህ እንደሆነ ነገር ያደርጋታል ማለት ነው። ሂዊዬ የማይሆን ተስፋ ለምንድን ነው የሰጠኸኝ ሳሚ? ልጄን ስጠኝ፣ እሺ ልጄን አመጣልሻለሁ ብለኸኝ ተስፋ ሰጠኸኝ ምን ማለት ነው ብላ እንደ እብድ ያደረጋት ትላንትና። ሂዊ በጣም ታሳዝናለች ማለት ልጄን ማቀፍ እፈልጋለሁ እያለች እንግዲህ እያለቀሰች ትገኛለች። ሂሩትም ደግሞ የሂዊን ስቃይ እያየች መቋቋም አልቻለችም። ግን ደግሞ ያሰበችውን እና ያለመችውን ማሳካት ስላለባት ብቻ ውስጧ እየደማ ቻል አድርገዋለች ማለት ነው። ምክንያቱም አሁን ራሷን ማጋለጥ አልፈለገችም ሂሩት ማለት ነው። ለምን እንደው አላውቅም። ሂሩትን ማነች ሳሮንን ለህግ ካቀረበች በኋላ እንግዲህ ራሷን ታጋልጣለች ብዬ አስባለሁ። ሚኪ ደግሞ ሂሩትን እየተከታተላት አንቺን ሳይሽ በቃ የድሮ ፍቅሬ ተመለሰብኝ፣ ፍቅሬ አገረሸብኝ፣ አንቺም እኮ ትወጂኛለሽ፣ በእናት አሁን የዚህ ሰዓት አይደለም፣ አትጃጃልብኝ ሚኪ እረፍ፣ በቃ እረፍ፣ አትከታተለኝ፣ እኔ እኮ በጣም ነው የማፈቅርሽ፣ ግን ምን ሆነሽ ነው እንደዚህ የተቀየርሽብኝ እያለ እንግዲህ ቆይ እዚህ ቤት የመጣህበት አላማክ ምንድን ነው? አንተ እውነት የውጭ ፕሮሰስ ጀምረክ ነው ወይስ ምን ፈልገህ ነው እዚህ ቤት የመጣኸው? እና ታዲያ እሱማ ግልጽ እኮ ነው እያለ እንግዲህ ለሂሩት ነገራት ማለት ነው። ሂሩት ደግሞ አሁን ላይ የያዘችው አላማ እስከምታሳካ አይደለም ፍቅር ሌላ ነገር ቢሏት እሺ አትልም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። የሳሚንም አጎት ያስገደለችው ወይዘሮ ሳሮን ናት። አጎቷን ያስገደለችው ሳሮን ናት። የሳሚ ማነች የሚኪ እናት ደግሞ አዘኑ በጣም ጎርቷታል። በጣም ማለት ነው በወንድሟ ሞትና። ግን የእናትህን እመም የእናትህን አዘን ጥለህ እንዴት ነው ወደ ውጭ ልትሄድ ያሰብከው? ምን ሆነ ነው? ምን አስበክ ነው? ይሄንን ህልም እኮ ከድሮም ጀምሬ የማልመው ህልም ነበር፣ አሁን አይደለም። ግን ደግሞ እናቴ በጣም ተጎድታለች አጎቴ በመሞቱ እያለ እንግዲህ ለዳዊት እየነገረው ነበረ። የዚህ ልጅ አጎት የገደለችው እቺ የተረገመች ናት። እንግዲህ ማነች ሳሮን ቀስ በቀስ ወንጀሏ እየሰፋ ነው የሚሄደው። ጭራሽ ሳሚ ቁጭ ብሎ ሳሎን ሂዊ ቤት እያጸዳች ሳሚ ሂዊ ላይ ፍጥጥ ብሎ ቀረ። ማን ይምጣ ከውጭ እንኳን አላየም። ነገር አናቦል ረስቶት ከዛ ምንድነው የምትሰሪው አለቻት። እንዴ መቼም እያየሽ ነው፣ ላስረዳሽ አልችልም። ምን እያየሽ ምን ትጠይቂያታለሽ አላት ማለት ነው። ከዛም ሳሮን ብርጭቆ ውስጥ ውሃ ነበረ፣ አነሳችና መሬቱ ላይ ደፋችው። ወይ ስራሽ አይደለም አንቺ ሴትዮ አድሻል እንዴ? ቆይ ምን እንዳርጊ ነው የምትያት? ምንድን ነው? አይመለከትህም፣ አንተ ስራዋ ነው ትስራ። ከዛ አሁንስ አበዛሽው፣ ምነው አንቺ እንደዚህ እንትን ያዙልኛልሽ አላትና ገፍትሯት ጥሏት ወጣ። ከዛ አንቺ ነሽ እሺ፣ በአንቺ ሰበብ ነው ይሄ ሁሉ እንደዚህ ሆናለች እና ሄዊ ላይ ውሃ ደፋችባት። ሄዊ ታዲያ ይሄ ስቃይዋን እያየች አሁንም ዋጥ አድርጋ ዝም ብላ የምትኖረው ለምን ይመስላችኋል? አላውቅም። የሆነት ለእኔ ራሴ ጥያቄ ሆኖብኛል። ሰው እንደዚህ እየተሰደበ የግድያ ሙከራ ሁሉ ደርሶባት እንዴት ነው ቆይ ልትቀመጥ የቻለችው? ምን ሆናለይ እንዴ? ግን ማለት ነው አሁን ሳሮን ሂዊ እህቷ መሆኗን ስታውቅ ምን አይነት ስሜት ይሰማታል? ማለቴ አላውቅም። ለእኔ ራሴ ጥያቄ ሆኖብኛል። እህቷን የእናቷን ልጅ እንደዚህ እያሰቃየች ባለማወቅ ግን እህቷ የሆነች ቀን
መሆኗን ያወቀች ቀን ምን ይሰማታል? የምር በጣም ነው ራሷን የምትቀጣውና የምትወቅሰው። እንግዲህ ሂሩት የህዊ ልጅ እናቷ በር ላይ ሄዳ ጥላለች። የህዊ እናት ደግሞ ልጅቷን አሳድጋለሁ እንጂ ለማንም አልሰጥም፣ እኔ እኮ አልሰረኩኝም፣ አምተው በር ላይ አስቀምጧት እንጂ። እዛም ደስ ብሏት ለዳዊት ደውላ፣ ዳዊት ደግሞ በጣም ተደስቶ ፊቱ ላይ ፈገግታ ነበረ። እንዴ ዛሬ ምን ተገኝቶ ነው እባክህ ፈገግታ የተለየ ነው አለችው። ሳሮን ማለት ነው። ፈገግ አልኩኝ አይደለ? በጣም ደስ ስላለኝ ነው። እስቲ ለእኔ ማካፍለኛ እንግዲህ ደስ ያለህን ነገር። እማዬ ደውላ። ታዲያ እማዬ መደወል ነው እንዴ? አዎ እኔ እኮ እሷ ሳወራ ሁልጊዜም ፈገግ እላለሁኝ አለ ማለት ነው። እና ታዲያ ምንድን ነው ስትለው፣ እማዬ የሆነች ህፃን ልጅ በር ላይ ተጥላ አገኘች እና ለዛ ተደስታ ነው። እና የጎረቤቱ ደግሞ አካባቢው ሰው ለፖሊስ አመልክች ምናምን ሲሉ፣ እንዴ ለምን እኔ አልሰረኳት፣ ለምንድን ነው ምን አድርጌ ለፖሊስ ማመለክተው? ስለዚህ አሳድጋታለሁ ብላ በጣም ተደስታለች እያለች፣ እኛ የማንንም ዲቃላ የምታሳድገው እናቴ በምን ጉልበቷ ነው? አንቺ ግን ሴት አይደለሽም? እንዴት እንደዚህ ትያለሽ? ቆይ ሲላት፣ ሴት ብሆንስ እጠነቀቃለሁ፣ እኔ ጥንቁቅ ነኝ ለራሴ። በጣም ታሳዝኛለች ሳሮን። እኔማ እናቴ እንድታሳድግ አልፈቅድላትም፣ ልጅቷን እኔ እወስዳታለሁ። ምን እንዳጨረሹ ሳሮን፣ ከኔ ጋር ነው ጸብሽ የሚሆነው። እኔ ለማዬ ሰራተኛ ቀጥርላታለሁ። በቃ ሂሩት ራሱ ስትሰማ እንዴት ደስ እንደሚላት አለ። የወሰደችው መሪው ሂሩት አይደለች። እንግዲህ የህዊ ልጅ እነ ሳሮን እናት ቤት ገብታለች ማለት ነው፣ አያቷ ጋር። እንግዲህ ምን እንደሚፈጠር ባላውቅም ዳዊት ደግሞ ህዊ ወንድሜ ነው ስትለው በጣም ከፋው። እንደ ወንድምሽ ነው የምታይኝ ማለት ነው ሲላት፣ አዎ ይህ ምን አስበክ ነው አለችው ማለት ነው። ማለት እሱ በፍቅር ነው እንግዲህ እንደዚህ በወንድምነት ብትቀራረቡ ይሻላችኋል። ምክንያቱም አንተ እሷ እህት እንጂ ፍቅረኛ ልትሆን አትችልም።